ዜናውነ በጆሮአችን ሰማን አባቶቻችንም ነገሩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 4 ቀን ወር በገባ የሚታሰበው ወንጌላዊ ዮሐንስ ቁጹረ ገጽ የተባለ በቀራንዮ ተገኝቶ የክርስቶስን መከራ 100% ያየ 6,606 ግርፋት ሲገረፍ እጅና እግሩ ላይ ካቴና ሲገባ ፊቱን በጥፊ ሲመቱት ራሱን በበትር ሲደበድቡት ይልቁንም ተነበይ ለነ እያሉ በጅራፍ 6,666 ግርፋት ሲገርፉት እንደገና አምላክ ነህና አክሊል ይገባሃል ብለው የሾህ ጉንጉን የብረት ጉንጉን በጭንቅላቱ ላይ ሲያስቀምጡ እንደገና ደግሞ ምራቃቸውን የቆሻሻ ምራቃቸውን ሲተፉበት እንደገና ደግሞ በ5 ሚስማር ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን ሲቸነክሩት እንደገና ደግሞ ጎኑን ሲወጉት እንደገና ደግሞ ሆምጣጤ ሲያጠጡት ያየና ይህን ሁሉ መከራ በግንባሩ ላይ የወረደው ደሙ፣ የተቆራረሰው ስጋው፣ የተጨረተው አጥንቱ ይህ ትዝ እያለው 70 ዘመን ሙሉ ያለቀሰና እነሆ ከዚህም የተነሳ ቁጹረ ገጽ ይባላል ዮሐንስ ወንጌላዊ ማለት ነው። 3 መልእክት፣ 1 ራእይ፣ 1 ወንጌል፣ 5 መጻሕፍትን ጽፏል ማለት ነው። በመስቀል ስር ተገኝቶ ድንግል ማርያምን ወደ ቤቱ ይዞ የገባ 15 ዓመትን የተንከባከበ ነው። ወርሃዊ መታሰቢያ ነውና በረከቱ ይድረሰን። 12ቱ ደቂቀ ነቢያት ይልቁንም እነዚህ ትንቢት እንደ ጅረት የፈሰሰላቸው እውቀት እነሆ የበራላቸው ነቢያት፣ አንዳንዶቹ የተገረፉ፣ አንዳንዶቹ የተሰደቡ፣ አንዳንዶቹ ብዙ መከራ ያዩ የነሱም መታሰቢያቸው ነው። ከዚህ መካከል ሶፎንያስ የተባለው ከ12ቱ አንዱ እረፍቱ ነው። እሱም ስለ ክርስቶስ መወለድ የተናገረና የተነበየ ነቢይ ነውና የ12ቱ ደቂቀ ነቢያት በረከታቸው በሕይወታችን ላይ ይደርብን። ሌላው ነገስታተ ኢትዮጵያ 40 ወአጽብሃ ናቸው። ወር በገባ በ4 ማለት ነው። እነዚህ ነገስታት እነሆ በጆሮአችን ሰማን አባቶቻችን ነገሩን። የሀገር ፍቅር፣ የሃይማኖት ፍቅር፣ ሀብተ መንግስትና ሀብተ ክህነትን ይዞ ሀገርን እንዴት መምራት እንደሚቻል ይልቁንም እግዚአብሔር እንዴት እንደሚረዳና እንዴት እንደሚያከናውን እነሆ እንደናጡት መንትዮች ናቸው። ከአንድ እናት የተገኙ ናቸው። የሚገርመው ነገር በዘመነ ከሳቴ ብርሃን በአቡነ ሰላማ ከሳቴ ብርሃን ዘመን የተገኙ ናቸው። ወደ ጳጳሱ እየሄዱ የተማሩና ያደጉ ካደጉ በኋላም እነሆ ይገርማል። ልደታቸው ታኅሳስ 29 ቀን በጌታ ልደት ነው። እንደገና ጥምቀታቸው ደግሞ መጋቢት 29 ቀን በጌታ የጽንሰት ቀን ነው ማለት ነው። ከመንግስት አስተዳደር ጋር ሀብተ ክህነትን ይዘው ክርስትናን በመላው ኢትዮጵያ በማዳረስ ትልቅ አስተዋጽኦ አድርገዋል። እነዚህ አባቶች ማለት ነው። ስርዓተ ጥምቀትን እነሆ አስፋፍተዋል። ይልቁንም በ4ቱ አቅጣጫ ወይም በ4ቱ ማዕዘን ወንጌል አስተምረዋል፣ እንዲሰበክም አድርገዋል። አብያተ ክርስቲያናትን አሳንጸዋል። ይልቁንም በብሉይ ኪዳን አክሱም ጽዮን፣ ብርብርም ማርያም፣ መርጦለ ማርያም፣ ተድባበ ማርያም፣ እነ ጣና ቂርቆስ እነዚህ የብሉይ ኪዳን አብያተ ክርስቲያናት ስርዓታቸውንና ትውፊታቸውን ጠብቀው እንዲጓዙ ያረጁት እንዲጠገኑ እንዲታደሱ አድርገው ይልቁንም አዳዲስ አብያተ ክርስቲያናትን አሰርተው ሀብተ መንግስትን ሀብተ ክህነትን ይዘው የተሻገሩ ወአበዊነሂ ዜነውነ አባቶቻችን ነግረውናል። እነ ቅዱስ ላሊበላ ሀብተ መንግስትንና ሀብተ ክህነትን ይዘው እነሆ አምሳለ ኢየሩሳሌም እነሆ ከምድር ውስጥ ልበ ምድር ላይ 11 ቤተ መቅደስን ፈልፍሎ ለኢትዮጵያ አይደለም ለዓለም ቅርስነትና እነሆ ለኢትዮጵያ ደግሞ ሀብትና ንብረት መኩሪያ የሆነ ሰጠውና እግዚኦ ሰማይነ በዘኒነ በጆሮአችን ሰማን አባቶቻችንም ነገሩን። ይህን ይነግረናል እና ዛሬ በሌላ መልኩ 12ቱ ደቂቀ ነቢያት
ወንጌል እንደ ጅረት የፈሰሰላቸው እውቀት የተሰጣቸው ሶፎንያስ ደግሞ ስለ ክርስቶስ መወለድ የተናገረ እንደሆነ ይህን ያየንበት ታላቅ ዕለት ነው ማለት ነው። እንደውም ምን ይላል? እመሰ እነሆ አማን ጽድቀ ትነቡ ወርታ ትኮንኑ ይለናል መዝሙረኛው ልበ አምላክ ዳዊት። የሰው ልጆች በእውነት ትገዛላችሁን? ርታ ትትኮነኑ እናንተ የሰው ልጆች ለእግዚአብሔር ትገዛላችሁን? እናንተ የሰው ልጆች በእውነት ትገዛላችሁን? ይላል ልበ አምላክ ዳዊት በመዝሙር 57 ላይ ይህንን ቃልና እመሰ ኃጢአተኑ ታቀብ እግዚኦ መኑ ይቀውም። አምላክ ሆይ ኃጢአትን ብትቆጣጠር ኑሮ በአንተ ፊት ማን ይቆማል ያለው ዳዊት እመሰ አማን ጽድቀ ትነቡ አለ። የሰው ልጆች በእውነት ትገዛላችሁ። ርታ ትትኮነኑ እናንተ የሰው ልጆች ለእግዚአብሔር ትገዛላችሁ፣ በእውነት ትገዛላችሁ ይላል። ምን ማለት ነው? የሚገርመው ነገር እግዚኦ ሰማዕነ በእዘኒነ በጆሮአችን ሰማን፣ ወአበዊነሂ ዜነውነ አባቶቻችን ነገሩን። ምንድን ነው የሚለው? በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁን? እጆቻችሁ መልካም ነገርን ይጽፋሉን? ይላል። በእውነት መሰ አማን ጽድቀ ትነቡ በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁን? እጆቻችሁ ግፍን ይታታሉና ወጽሩተ ይጸፍራ እደዊክሙ እጆቻችሁ ግፍን ይታታሉና ርታ ትትኮነኑ እናንተ የሰው ልጆች ለእግዚአብሔር ትገዛላችሁን? አንድም በእውነት ትገዛላችሁን ይላል። ከዚህ ቀጥለን እንግዲህ የምናየው እግዚአብሔር ይላል። በዚህ መዝሙረኛው ልበ አምላክ ዳዊት ላይ አንድ ትርጓሜ አለ። እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ። እናት አባቴ እነሆ ለገንዘብ ለወጡኝ፣ ለወርቅ ለወጡኝ፣ ለዕንቁ ለወጡኝ፣ እግዚአብሔር ግን ተቀበለኛል። የሚገርመው ነገር እነዚህ ነገስታት አሁን ያየናቸው እነ አርብሃ ወአጽብሃ እነሆ ፍትህ የማያዳሉ እውነትን የሚፈርዱ ቅዱስ ላሊበላ እውነትን የሚፈርድ የማያዳላ ይምርሃነ ክርስቶስ እውነትን የሚፈርድ የማያዳላ ገብረ ማርያም እውነትን የሚፈርድ የማያዳላ ኢትዮጵያን ሲያስተዳድሩ አንተ ደቡብ ነህ፣ አንተ ምስራቅ ነህ፣ አንተ ሰሜን ነህ፣ አንተ ምዕራብ ነህ ሳይሉ ከአክሱም እስከ መቃዲሾ ድረስ እነሆ በየትኛው በአራቱም ማዕዘን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እነዚህ ሁሉ ነገስታት አርብሃ ወአጽብሃ እነ ቅዱስ ላሊበላ እነ ገብረ ማርያም እነ ይምርሃነ ክርስቶስ እነዚህ አበው እነዚህ ነውና ምንድን ነገሩን? የሀገር ፍቅር ምንድን ነገሩን? የሃይማኖት ፍቅር ምንድን ነገሩን? እነሆ የህዝብ ፍቅር፣ የቋንቋ ፍቅር፣ በአንዲት ሀገር አንድ አይነት ልብና አንድ አይነት አመለካከት፣ ሰው የፈለገውን ያምልክ፣ በሰውነቱ መከበር እንዳለበት፣ ሰው የፈለገውን ይውደድ፣ በሰውነቱ መወደድ እንዳለበት አስተምረውናል ማለት ነው። የማያዳላ ፍትህ። እስኪ አንድ ታሪክ እንመልከት። እስመ አቡየ ወእምየ ገደፉኒ እናት አባቴ አለ ገንዘብ አይተው ወርቅ አይተው እነሆ ሸጡኝ አለ። እስኪ አፄ ኃይለሥላሴ እንመልከት። የቀኝ ክንዱ ያረፈበት መስቀል ወደ 126 ሀገር ወደ አፍሪካ ሲመጣ እስክንድሪያ ተቀበለች፣ ግብፅ ማለት ነው። በተቀበለች ጊዜ የግብፅ ጳጳሳትና የግብፅ መንግስት ለኢትዮጵያው ንጉሥ ኃይለሥላሴ እንዲህ አላቸው፣ ወርቅና ዕንቁ ሌላም እንስጣችሁ፣ መስቀሉ በእኛ በግብፅ ይቀመጥ ብለው ጥያቄ ያቀረቡላቸው ይላል። አፄ ኃይለሥላሴ የመለሱት መልስ ግን ምንድን ነበረ? ኢትዮጵያ መሬቷ ወርቅ ነው፣ ተራራዋ ወርቅ ነው፣ ህዝቡም ወርቅ ነው፣ ሃይማኖታችን ወርቅ ነው። የሚያስፈልገን የጌታችን የመድኃኒታችን የኢየሱስ ግማደ መስቀል ነው። ስለዚህ የክርስቶስን መስቀል ላክልኝ አለው። ፈቃደኛ ካልሆንክ ግን አባይን ገድበውና የውሃ ጥም ታልቃላችሁ ብለው ወርቅን ንቀው ሀብትን ንቀው ገንዘብን ንቀው የክርስቶስን መስቀል እስክንድሪያ ድረስ ወርደው ተቀብለዋል ማለት ነው።
ተቀብለዋል። አያችሁ፣ እንዲህ ነው። አሁን ላይ ግን ምንድን ነው እያጣላን ያለው? እያጨቃጨቀን ያለው? እያበላላን ያለው ምንድን ነው? ሀብት ምንድን ነው? ፍቅረ ሲመት ፍቅረ ሀብት አይደለም እንዴ እያባላን ያለው? እናት በሁለት ጡቶቿ ልጆቿን ታሳድጋለች። እኛ ደግሞ በስልጣንና በሀብት እንጨቃጨቃለን፣ እንበላላለን ማለት ነው። ትውልዱ እዚህ ውስጥ ላይ ነው ያለው። አዎ የሚያልፈው ነገር ልናጣው የማይገባንን ነገር እያሳጣን አገራዊነት፣ ሃይማኖታዊ፣ ባህላዊ፣ ሰዋዊ የሆኑትን ነገሮች እያሳጣን ያለው። ሰው በሰውነቱ መከበር፣ ሰው በሀገሩ መከበር፣ ሰው በሃይማኖቱ መከበር ሲገባው አንተ ከዚህ ነህ፣ አንቺ ከዚህ ነህ፣ እናንተ ከዚህ ናቸው እየተባባል በስልጣንና በሀብት እየተበላላን በእውነት አባቶቻችን የነገሩንን ረስተናል። ለምን? ለወርቅ፣ ለምን? ለገንዘብ፣ ለምን? ለስልጣን ስንል ማለት ነው። ነገር ግን አባቶቻችን ሀብተ ክህነትን ሀብተ መንግስትን አንድ አድርገው ይዘው ህዝቡንም አንድ ተናጋሪ፣ አንድ ልብ መካሪ፣ በአንድ በረት ውስጥ የሚኖር በአንዲት ኢትዮጵያ የሚኖር ብዙ አምልኮት ያለው ብዙ ምናል ባህልና ስርዓት ያለው ህዝብ ሁሉን ጠብቆ ኑሯል። በእኛ ዘመን ግን ሰው ከሰውነቱ በሰውነቱ ሊከበር አልቻለም እና ምን ይላል ቅዱስ ዳዊት ሲናገር፣ እናት አባቴ ለወርቅ ለገንዘብ ለወጡኝ፣ እግዚአብሔር ግን ተቀበለኝ ይላል። እንዲህ ነው። አንድ ንጉሥ ነበረ፣ ሕማመ ሆሞሽ የሚል ደዌ ታመመ ይላል። እንግዲህ ደዌ ዘስቴት፣ ደዌ ዘመቅሰፍት፣ ደዌ ዘኃጢአት የሚባል አለ እና ይህ ሰውዬ በጣም ደዌ ዘመቅሰፍት ነው በላዩ ላይ ያለበት። እነሆ ታሞ በሚሰቃይበት ሰዓት ላይ ከሚበላው እያበላ ከሚጠጣው እያጠጣ ያስቀመጣቸው አቀብተ ሥራ የነበሩት ይላል። ከሚበላው እያበላ ከሚጠጣው እያጠጣ ያስቀመጣቸው አቀብተ ሥራ የነበሩት ይላል። ተጨነኩኝ፣ ታመምኩኝ፣ መድኃኒት ፈልጉ አላቸው ይላል። በዚህ በፈርዖን ታሪክ ላይ ስንመለከት ከሚበላው እያበላ ከሚጠጣው እያጠጣ ያስቀመጣቸው ጠበብት ሕልም አይቶ ተርጉሙ ሲላቸው ከእግዚአብሔር የሆኑ ካልሆነ በስተቀር እኛ አንችሉም ሲል እናያለን። ከእግዚአብሔር የሆነው ዮሴፍ ተረተረው ተረጎመ ማለት ነው። ናቡከደነጾር ሕልም አለመ፣ ጠፋው፣ ተጨነቀ። የሚያበላቸው የሚያጠጣቸው በልዩ ኑሮ የሚያኖራቸው ጠበብት አሉት። ኑ ሕልሙንም አምጡ ትርጉሙንም ንገሩኝ አላቸው። ከእግዚአብሔር ካልሆነ በስተቀር ከኛ ሊሆን አይችልም አሉት። ሊገላቸው ሲል ዳንኤል ከእግዚአብሔር የሆነው ገባና ሕልሙንም አመጣለት፣ ፍቹንም ተረጎመለት። አያችሁ፣ ከእግዚአብሔር የሆኑ መልእክተኞች ይተረጉማሉ፣ ምን ይፈታሉ ማለት ነው። እነዚህ ግን ምን አሉ? የማይገኝ ነገር ፈልገው ለእናት አባቱ አንድ ብቸኛ የሆነ ልጅ ይፈለግና እናቱ ይዛው አባቱ ይረደውና በደሙ ብትታጠብ እነሆ ትድናለህ አሉት ይላል። ንጉሥ ነውና አስፈልጎ አገኘ። ባጭሩ አስፈልጎ አገኘ። በምን? በወርቅ፣ በምን? በብር፣ በምን? በዕንቁ ተሰጣቸውና ችግር ነበረባቸውና ድህነት ነበረባቸውና አንድያ ልጃቸውን የዓይናቸው ማረፊያ የሆነ ልጃቸው ለብር ሸጡት፣ ለወርቅ ሸጡት፣ ለዕንቁ ሸጡት። ብቻም አይደለም የሚገርመው መሸጡ ብቻ አይደለም፣ እናት ልጇን ይዛ አባት በቢላ ሊያርደው ነው። አይታችኋል። ለምን? ለወርቅ፣ ለምን? ለገንዘብ፣ ለምን? ለዕንቁ። በረሃብ ምክንያት ልጃቸውን ሽጠው ረሃባቸውን ሊያስወግዱ፣ ልጃቸውን ሽጠው ልብስ ሊለብሱ፣ ልጃቸውን ለቢላ ሽጠው ለሰይፍ ሽጠው እነሱ ሊበሉና ሊጠጡ ልጃቸውን ሸጡት። በእኛ ዘመን ልጃቸውን ሽጠው በቢላ አሳርደው እነሱ እንጀራ ሊበሉ፣ እነሱ ውሃ ሊጠጡ፣ እነሱ ልብስ ሊለብሱ፣ እነሱ መልካም ነው ሊኖሩ። በዚህን ጊዜ ልጁ እናቱ ያዘችው፣ አባቱ ደግሞ እዚያ ጋር ቢላ ይዞ ቆመ። በዚህን ጊዜ አንድ ጊዜ ቆይ እማዬ አላት። አይኗ ላይ ያለውን ማጠር ዝዝ አለና ለቀቅ አደረች። ቆም አለና ወደ ሰማይ እጆቹን ዘርግቶ አይኑን ዘረጋ። ንጉሡ አንተ ልጅ አለው። አቤት። አንድ ጊዜ እናትህን አየሃት፣ አንድ ጊዜ አባትህን አየህ፣ አንድ ጊዜ እኔን አየህ፣ ከዚያ ወደ ሰማይ አየህ፣ መሆንህ ነው አለው ንጉሡ። ንጉሥ ሆይ እነሆ
ወደ እናቴ ተመለከትኩኝ። ልቀቁት፣ ብሩ ይቅርብኝ፣ ወርቁ ይቅርብኝ፣ እሱን ሽጬ ከምበላ እሱ ሙቶ እሱ ታርዶ እምበላው ምግብ ይቅር ልጄን ፍቱት ትላለች ብዬ ብል ገንዘብና ወርቅ ተቀብላ እናቴ ጨከነችብኝ፣ ዝም አለችኝ አለ። ወደ አባቴ ዞር ብዬ አየሁኝ። አይ ብሩም ወርቁም ይቅር ልጄን እፈልጋለሁ ይለኛል ብዬ ብመለከተው አባቴም ጸጥ አለ። ለልማዱ ፍርድ ጎደለ ድሃ ተበደለ ተብሎ የሚጮለት ንጉሥ ነበረ። ንጉሱም እረዱልኝ አለ። አንተም እንድታረድ አዘዝክ። አሁን ወደ ንጉሠ ሰማያት ወምድር ወደ ሰማይ ወዳለው ወደ እግዚአብሔር ወደማያዳለው ፍትርት ወዳለበት ወደ እግዚአብሔር ፈታሂ በጽድቅ ኮናሂ ፈታሂ በርት ኮናኒ በጽድቅ በእውነት የሚፈርድ በእውነት የሚገዛ እግዚአብሔር እሱ ስለሆነ ወደ እርሱ ቀና ብዬ እያየሁ ነው አለ። በዚህን ጊዜ ምን አለ? ፍቱት፣ እሱ ታርዶ በእሱ ደም ታጥቤ ከምድን እሱን ትቼ ተቆራርጬ ልሙት። አየው ንግስና ነው። አርባ ዋጽባ ማለት ነው። እሱን አርጄ በእሱ ደም ታጥቤ እኔ ከምድን እሱ ይዳንና እኔ ልሙት ብሎ ወሰነ። በዚህን ጊዜ አለ አየው ውሳኔውን። ልጁን ልቀቁት አለ። አየው ውሳኔ። ጆሮአችን በጆሮአችን ሰማን፣ አባቶቻችንም ነገሩን ማለት ነው። ልጅን አርዶ ልጅን ሽጦ ከመብላት ከመጠጣት መሞት ይሻላል የሚለውን ሰማንም፣ በአባቶቻችንም አየነው፣ አባቶቻችንም አስተማሩ። ከዚህ በኋላ እነሆ ልጁ ተፈታ፣ የእግዚአብሔር መልአክ መጣና ፈወሰው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ ክፉውን ሄሮድስን አሳዳጁን የእግዚአብሔር መልአክ በትል መታው። ክፉውን ፈርዖንን የእግዚአብሔር መልአክ ወደ ባህር ከተተው። ክፉውን ናቡከደነጾርን የእግዚአብሔር መልአክ እነሆ እንደ እሪያ እንዳሳማ ሳር እንዲግጥ አደረገው። ክፉውን ሰናክሬምን የእግዚአብሔር መልአክ ከነሰራዊቱ እነሆ አመድ አደረገው፣ እንደ ቅጠል አረገፈው። ደጉን ንጉሥ ደግሞ የእግዚአብሔር መልአክ ፈወሰው። እግዚኦ ሰማይነ በእዘኒነ፣ በጆሮአችን ሰማን፣ አባቶቻችን ነገሩን። ሐምሌ 4 ቀን እነሆ ወንጌላዊ ዮሐንስ ወራዊ መታሰቢያው አርብዓ ወአጽብዓ ነገሥታተ ኢትዮጵያ ሀብተ ክህነትና ሀብተ መንግሥትን ይዘው ወንጌልን ያስፋፉ፣ ክርስትናን ያስፋፉ፣ ጥምቀትን ያስፋፉ፣ አብያተ ክርስቲያናትን ያነጹና አክብረው ያስከበሩ፣ አምነው አሳምነው ታምነው የኖሩ ነገሥታት መታሰቢያ 12ቱ ደቂቀ ነቢያት እነሆ መታሰቢያቸው። ነቢዩ ሶፎንያስ እረፍቱ። የእነዚህ ሁሉ ቅዱሳን በረከታቸው ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።